ምንድነው የምሸፋፍኘው? ለምን እየሸፋፈንኩኝ አይደለም እያወራሁ እውነቱን ንገሪው። እንግዲህ ሁለተኛው ፍፄ መጥቶላችኋል። ቻሉት እንግዲህ። ሰላም ሰላም፣ እንዴት ናችሁ የኔ ውድና የተከበራችሁ የቻናሌ ቤተሰቦች? እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝዝዝት ተረፍረፍረፍ ይበልልኝ እያልኩ እንግዲህ እንደ ወትሮ ዛሬ ሀይሚና ቡራ ደስ በሚል ነገር መጥተዋል ብል ደስ ይለኝ ነበር፣ ግን ሶሪ ደስ የሚል ነገር የለም። እውነት ለመናገር በጣም ነው የደነገጥኩት፣ በጣም ስገባ ማለት ነው። ግን ሀይሚ እንደማታረገው አሁንም ቢሆን አስረግጬ ልነግራችሁ ወዳለሁ። ሀይሚ ይሄ ነገር ፕራንክ እየሰራች ነው። በቃ መጀመሪያ ይሄን ነው ልላችሁ የምፈልገው። ያው ሀይሚን አንድም ሰው እንዳይሳደብ ፕሊዝ። በተለይ የእውነት ቻናሏ ቀዝቀዝ ብሏል፣ ትስራ። እንዳትሳደቡ ማንንም ቢሆን። እንግዲህ ዛሬ ሀይሚ የመጣችበት እንግዲህ ሌላ ጓደኛ እንዳላት ልጁ የመጣው እንግዲህ ሀይሚዬ ጋር ካሁን በፊት ትውውቅ እንዳለውና እንዲሁም ደግሞ ጓደኛዋ እንደሆነ እንዲሁም ደግሞ ከእሷ ጋር የቀለበት እንዳለው ነው የተናገረው። ግን ሀይሚ ላይ እስካሁን ቀለበት አላየንም እና በጣም ውስጡ እንደተጎዳ ከሌላ ሰው ጋር ሲያያት እየታመመ እንደሆነ እንዲሁም ደግሞ ከብሩኬ ጋር ስትሆን እጅግ በጣም እያረረ እንደሆነ ተናግሯል። በነገራችን ላይ እኔ ይህን ልጅ እስካሁን ድረስ ሚዲያ ላይ አይቼው አላቅም። ሚዲያ ላይ የምታውቁት እስኪ የምታስታውሱት ሰዎች ካላችሁ እስኪ ኮሜንት አስቀምጡልኝ። እኔ ሰውየውን አይቼው አላቅም። ለምን መጣ? የእውነት በጣም አንዳንድ ጊዜ ያው ፕራንክ ሁሌ ሀይሚን በፕራንክ ስለምናስባት ፕራንክ ነው ብለን እናስባለን። ግን እነሱ ምቀኛቸው ብዙ ነው እና አንዳንዴ ደግሞ 100% ፕራንክ ነው ብዬ መደምደም አልፈልግም። ግን ሀይሚ ይህንን ነገር አድርገዋለች ሳይሆን ምናልባት ይሄ ሰውዬ ተልኮ ይዞ ከመጣ እኔ ያንን ነው መፈራው፣ ይሄንን ነው መፈራው። ምን ይዞ የሆነ የመጣ ይሄ ሰውዬ? ለምን አሁን ላይ እስከ ዛሬ ሴት ነበር። በእርግጥ አሁን እያለ ያለው ምንድን ነው? ለብሩኬ እንድትነግረው በተደጋጋሚ ነግሬያታለሁ፣ ነገር ግን እሷ ሀሳቤ ልትቀበለኝ አልቻለችም። በነገራችን ላይ ጫፍ ጫፍ ተወርቷል እንግዲህ ይሄ ነገር ካሁን በፊት እንዲሁም ደግሞ ሀሰን አይቻቸዋለሁ። ይሄ አሁን ሰውየው የመጣበት ልጁ አመጣጡ ካለፈው ነገር ጋር የተያያዘ ነው የሚመስለው። ያው በፊት ቀለበት አላየንም፣ ስለ ቀለበት ሲያወራ አልሰማንም እንጂ ብሩኬ ትንገረው ለብሩኬ ተናገሪ፣ ደብቅነሽ ደብቀሻል ምናምን የሚለው ነገር ከባለፈው ጋር የተያያዘ ይመስላል። እና ፕራንክም ላይሆን ይችላል ያልኩበት ምክንያት ሰውየው ድብቅ ሴራ አለው ያልኩበት ምክንያት ለዚህ ነው። ሊሆን ይችላል በሚለው እንያዘው። አንዳንድ ጊዜ ፕራንክ ከመብዛቱ የተነሳ ውሸት ከመብዛቱ የተነሳ እውነታውንም ማመን አቅቶናል። እውነት ነገር ቢፈጠር ካሁን በፊትም ብዙ ነገር ሀይሚን ብለናታል። እሷ የእውነት እየተሰቃየች እኛ ግን ፕራንክ እያደረገች ነው ብለን ብዙ ነገር ብለናታል። ፕራንክ እያደረገች ነው ብለናታል። ግን እሷ የእውነቷን ነበር ታማ የነበረው፣ የእውነቷን ነበር ስትሰቃየ የነበረው። እና ሚዲያ ላይ አንዳንዴ ውሸት ከመብዛታችሁ የተነሳ እውነት ተደብቃለች። እና አላቅም ይሄ ሰውዬና እንግዲህ ያው ብሩኬ ጋር መጥቶ ልጁ ለብሩኬም ተደውሎለት ሀይሚም መታ እሷ እንግዲህ እንደሰማናት ከሆነ አዎ ብላለች። ግን ደግሞ ከሱ ጋር ምንም አይነት የፍቅር ግንኙነት እንደሌላት
እንዲሁም ደግሞ ከብሩኬ በፊት እንደነበረ እንደዚህ አይነት ህይወት ውስጥ እገባለሁ ብላ እንዳላሰበች ተናግራለች። እና እግዚአብሔር በመካከላችሁ ይግባ። ግን ፕራንክም ከሆነ ሀይሚዬ እባክሽ ነገሩን አሳጥሪው እንዳይረዝም። መስራቱን ስሪ ግን እንዳይረዝም። እንደ ባለፈው ተገደሽም ከሆነ እውነታውን አፍርጭ ቶሎ። ታውቂያለሽ አንዳንዴ ካሁን በፊት በመደበቅሽ ድብቅ በመሆንሽ ለነሱ ብለሽ ዝም ስላልሽ ዋጋ ብዙ ከፍለሻል። ብዙ ችግር አሳልፈሻል ብቻሽን። ለምን የተረዳሽ ሰው አልነበረም። አንቺ ግን ዋጋ እየከፈልሽ ነበር ለነሱ። እነሱ ግን አንቺን አልተረዱሽም ነበር። እና እባክሽ አሁንም ቢሆን ፕራንክ ቢሆንም እንዳታረዝሚው። እውነትም ከሆነ ፍርጥርጥርጥ አድርገሽ እውነታውን ተናገሪ ለብሩኬ። ችግራችሁን አብራችሁ ተካፈሉ ነው ምለው። ከዛ ውጭ ግን ሀይሚ ብሩኬን ለመጉዳት በብሩኬ ላይ ሌላ ነገር ወይም ደግሞ ብሩኬን ለመዋሸት ፈልጋ የምታደርገው ነገር አንድም ነገር የለም። እርግጠኛ ሆኜ እናገራለሁ። በዚህ ሀይሚ በብሩክ እንደማትደራደር ትላንት አሳይታችኋለች። ውስጧ እንኳን የፈለገ ነገር ቢፈጠር የፈለገ ነገር ቢሆን እንኳን ምቀኛ እንኳን በመካከላቸው ገብቶ አያገባችሁም ነው ያለችው። ስለ እኔ ህይወት አይመለከታችሁም። በነገራችን ላይ ማለት ነው እኔ ሰሞኑን ፖስት ስታደርገው የነበረው ነገር ራሱ ትላንትና፣ በተለይ ትላንትና ፖስት ያደረገቻትን ነገር የሆነ መልእክት እንዳለው ነግሬያችሁ ነበረ። በቃ የሆነ ከአሁን በፊት ለእሷ ቦታ ያልሰጣት፣ እሷን ችላ ያላት፣ እሷን ሳይፈልጋት የነበረ ሰው አሁን ላይ ግን ሀይሚዬ ጥሩ ደረጃ ስትኖር፣ ሀይሚዬ ጥሩ ነገር ስታደርግ፣ በቃ የሆነ አሪፍ ህይወት ላይ ስትሆን ግን በቅናትና በምቀኝነት ተነሳስተው የሚረብሻት ሰው እንዳለ ነው የተረዳሁት። ይሄንንም ደግሞ ለእናንተ ወጥቼ ብነግራችሁ እናንተ ግን ነብይ ነሽ አላችሁ። እኔ ግን ስለ ሀይሚዬ ያሳስበኛል። ስለምወዳት ስለምታሳሳኝ ነው። በቃ ውስጧን የተረዳኋት ስለመሰለኝ ነው ወጥቼ እዚህ ጋር የምናገረው። እና አላቅም ብቻ ይሄ ነገር በጣም አስደንግጦኛል ዛሬ። እኔ ድጋሚ አላቅም። እኔ እንደባለፈው አይነት ነገር እንዳይፈጠር ነው የምፈራው። ሌላ ምንም አይደለም። ማሮቼ፣ ውዶቼ፣ ፍቅሮቼ እንግዲህ ብሩኬም ጠንከር በል፣ ሀይሚዬም ጠንከር በይ። ሌላ ምንም ምለው ነገር የለም። ፕራንክም ከሆነ ተስራ ስሩ፣ ግን አይርዘም። ምክንያቱም ቻናላቸው ቀዝቅዟል አሁን ላይ። ግን አይርዘም። ቢያንስ ዛሬ ብጨርሱት መልካም ነበር። ዛሬ እንኳን ካለፈባችሁ ግን ነገ እንዳታሳድሩት አደራ። ምክንያቱም በቀዳዳ ሊገባ የሚሞክር በጣም ብዙ አይጦች አሉ። በየቀዳዳው ገብተው ሊሰገሰጉ የሚሞክሩ የሚፈልጉ እና እባካችሁ አደራ እንዳይረዝም ነው ምለው። ደህና ሆኖ እንደ አምላክ ሆይ አደራ